ለኢድ ስትወጡ ብዙ ጊዜ አብዛኛው ማለት ይቻላል ኢላ መን ረሒመ ረቢ ሽቶ ተቀብታችሁ ተኳኩላችሁ ሜካፕ አይነት ምናምን አድርጋችሁ በጣም ብዙ ሴት አላህ ካዘነለት ውጭ ማለት ነውና እንደዛ የምታደርጉ ሴቶች አላችሁና ይሄ ሙሉ በሙሉ ሐራም ነው። እሺ አላህ Subhanahu Wa Ta'ala ማትፈራ ሴት ናት እንደዛ የምታደርገው። አንደኛ ሽቶ መቀባት የአላህ መልእክተኛ አለይሂ ሰላቱ ሰላም ሙሉ በሙሉ የከለከሉት ነገር ነው። አንድ ሴት ልጅ ስትወጣ ሽቶ ተቀብታ የምትወጣ ከሆነ ወንዶች እንደዛ ካሸተቷት ወይም እንደዚህ ካሏት ቀጥታ ዛኒያ ነው ያሉት የአላህ መልእክተኛ፣ ዝሙተኛ ናት ነው ያሉት። ስለዚህ አንድ ሴት ዝሙተኛ መሆን አትፈልግምና ያንን ነገር ጥንቃቄ አድርጉ። ሁለተኛ ደግሞ ሜካፕ በጣም ነው የምትቀቡት። ሴት ልጅ ስቲል እንደው እንትን እንደዚህ አሁን ይሄ ኺላፍ አለበት ብላችሁ ፊታችሁን የምትገለጡት ሰዎች ፊት መገለጥ ዋጅብና ግዴታ ነው። ግን እንደው ኺላፍ ያላባቸው ሰዎች እንኳን ፊቷ ላይ ምንም አይነት ጌጣጌጥ ማድረግ አትችልም። ማለትም ይሄ መኳኳል ወይም ደግሞ የፊት ጌጥ የምትጠቀመው ሴት ልጅ የፊት ጌጥ ትጠቀማለች። ለምሳሌ አፍንጫዋ ልትበሰት ትችላለች፣ ወይም ሜካፕ የተለያዩ ነገራቶች ወይ ኩል ምናምን ልታደርግ ትችላለች። ያንን መቀባት በፍጹም አትችልም። طيب ሁለተኛ ሌላው ደግሞ ምንድነው የምትለብሱት ልብስ ሂጃብ የሆነ የራሱ የሆነ መስፈርቶች አሉት። አላህ ዘወጀል ሱረቱ ኑር ላይ ያስቀመጣቸው መስፈርቶች አሉ። ለምሳሌ ሰፊ መሆን አለበት፣ ጠባብ መሆን የለበትም። እነዚህ 8 የሂጃብ መስፈርቶች አሉ። ሙሉ በሙሉ ማለት ይቻላል በተለይ ደግሞ አሁን ዘመን ላይ የመጡት አባያ ተብለው የሚመጡ ሽፎን ምናምን የሚመስሉ ነገራቶች አባያ ተብለው የሚመጡ ነገራቶች የሂጃብ መስፈርቶችን አያሟሉም። ስለዚህ አንዲት ሴት ትክክለኛ ሂጃቧ ምንድነው ከተባለ ኺማር ወይም ደግሞ በተለምዶ ጅልባብ ብለን ምን አሁን የሚመጡ ጅልባቦች ራሱ ሌላ ራሱ የራሳቸው የሆነ አባያ እንትን ይሄ ጅልባብ የሚያስፈልጋቸው ወይም ኺማር የሚያስፈልጋቸው አባያዎች ናቸው አሁን እየመጡ ያሉትና ወገባቸውን የሚያሳይ እንደዚሁም ደግሞ ድምቅ ያለ ምናምን እንደዛ ሆኖ ሰዎችን የሚስብ ሆኗል። ስለዚህ ይሄንን ነገር ጥንቃቄ እንድታደርጉ ነው እህቶቼ። የምትለብሱት ልብስ በጣም ጥንቃቄ የተሞላበት ፋሽን አይደለም። እኛ የምንለብሰው ከቤትሽ የፈለግሽውን ነገር መልበስ ትችያለሽ። ነገር ግን ውጭ ስትወጥ ጥንቃቄ ብታደርጉ አላህ Subhanahu Wa Ta'ala ብንፈራ የሰው ልጅ የትኛውም ቦታ ላይ ሆኖ አላህን መፍራት አለበት። የትኛውም ሁኔታ ላይ በማንኛውም ሁኔታ ያኔ ተቅላህ ሐይث ما كنت ነው ያሉት አላህ መልእክተኛ አለይሂ ሰላቱ ሰላም ሙዓዝ ብን ጀበልን ሲመክሩት የትኛውም ስፍራ ላይ ብትሆን አላህን ፍራ ነው ያሉትና አላህ Subhanahu Wa Ta'ala ብንፈራው እንደዛ አይነት ተኳኩላችሁ ባትወጡ እና የሆነ በጣም እንትን የሆነ ኢድ መውጣት ያላህ መልእክተኛ ትንሽም ትልቅም ሴትም ወንድም ፈቅደውልናል። ያን ማለት ግን እንደፈለግን እንድንሆን እንደገና ደግሞ ቅልቅል የሚባለው ነገር ወንዶች ጋር መቀላቀል ያንንም ጥንቃቄ ብታደርጉበት። ለምሳሌ ከኤዲሲ ምላሽ ሴቱማ አንድ ላይ ይቀላቀላል ማለት ነውና ወንዶች በሌሉበት ገለል ብላችሁ ብትሄዱ አላህ Subhanahu Wa Ta'ala በመንችለው አቅም ብንፈራ አሪፍ ነው። እንደገና ደግሞ ለመሸፈን መሸፈንን በጣም ብትሸፈኑ በተለይ በአሁኑ ጊዜ በጣም አስፈላጊ ነገር ካለ ሴት ልጅ መሸፈን አለባትና ሂጃባቸውን አስተካክላችሁ ልበሱ። ብቻ ብዙ ስህተቶች አሉ በኢድ የሚፈጸሙ በሴቶች በተለይ እና ይሄንን ነገር ጥንቃቄ ብታደርጉ፣ ወንዶች ደግሞ ልብሳቸውን እየጎተታችሁ ባትሄዱ። ማለትም ሴት ልጅ ወንድ ልጅ አሳጥር ሴት ልጅ ትጎትት ነበር ያላህ መልእክተኛ ያሉት። አሁን ግን በተቃራኒው ወንድ ልጅ እየጎተተ ይሄዳል ሱሪውን፣ ሴት ልጅ ደግሞ በተቃራኒው ልብሷን አሳጥራ ትሄዳለች ማለት ነውና ከሱናው ተቃራኒ ማለት ነውና ወንዶችም ስነ ስርዓት ባለው መልኩ አለባበሳችሁን እጠራ አድርጋችሁ ያላህ መልእክተኛ በለበሱት መልኩ እንደገና ደግሞ የፀጉር አቆራረጣችሁ ስቲል የሆነ አንዱን ከላይ አንዱን ከታች አድርጋችሁ አባላልጣችሁ ነው የምትቆረጡት። እሱንም ብታስተካክሉ፣ ሌላ ጺማችሁን በደንብ ነው የምትላጩት። እሱንም ብታስተካክሉ ማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ጺም መላጨት እንደሌለባችሁ ተናግረዋል። ለምሳሌ ከላይ ያለውን መቀነስ ከታች ያለውን ጭር መልቀቅ እንዳለባችሁ እንጂ መላጨት እንዳለባችሁ አልተናገሩም። እንደዛ ባታደርጉ ብዙ ነገራቶች የሚስተካከሉ ነገራቶች አሉ። እህቶቼ በተለይ ይህንን ነገር ብታስተካክሉ ባረከላሁ ፊኩም። ወንዶች ደግሞ በሴቶች የሆነ ሴቶችን ለማየት ስራ ይብላችሁ ባትሄዱ አይናችሁን ስበሩ የሚባል ህግ አለ በእስልምና ሱረቱ ኑር ላይ አላህ Subhanahu Wa Ta'ala ሴቶችን አይናችሁን ስበሩ ከማለቱ በፊት ወንዶችን ነው ያዘዘው። አይናችሁን መስበር የሚባለውን ነገር ወደ ሴት አለማፍጠጥ እና ይህን ስርዓት ብታስይዙ አሪፍ ነው። በተረፈ ኢድኩም ሙባረክ አላህ ይፈርድ። እሺ ፒኬው ጺምህን አትላጭ ነግሬሃለሁ።
ዛራ ጀዛክላ ኸይር። አሁን ዛሬ በተናገርሽው በሽቶና በሜካፕ ላይ እንዳለ ሆኖ ለሴት ልጅ ግን ኩል ይፈቀዳል ወይስ አይፈቀድም? ከቤቷ ስትወጣ እንጂ ኩል ነው። አሁን ኖርማል ኩል የአይን ኩል ነው መጠየቅ ይችላል እኮ። አይቻልም። ማገጌጥ አትችልም። ፊቷን ምንም አይነት ጌጥ ማድረግ አትችልም ስትወጣ። ኩልም ሆነ ይሄ ቅንድብዋን አስተካክላ ምናምን እንደዚህ አሳምራ ፊቷ ላይ የሚደረግ የትኛውንም ጌጣጌጥ መጠቀም አትችልም ነው የሚሉት። ፊቷን መገለጥ ትችላለች የሚሉት ሰዎች ማለት ነው። ከፈይንና ወይም ደግሞ የእጇንና ፊቷን መግለጥ ትችላለች ብለው የእጅ መዳፎችን ማለት ነው። እጇን ስል ደግሞ ሁሉንም እንደገጡ እና ያንን ይቻላል የሚሉት ሰዎች ምንም አይነት የፊቷ ላይ መጠቀም አትችልም ብለው ነው የሚያስቀምጡት ማለት ነው። ሌላው ነገር ምንድነው? ይሄ ፊት መግለጥ ዋጅብና ግዴታ ነው በቁርአንና በሐዲስ መሰረት። طيب በዑለሞች የተወሰኑ ነገራቶች አሉ የሚያመጣቸውም ሐዲሳቶች አሉ። ግን እነዛ ብዙዎችን ስትመለከቷቸው ወይ ነስኽ የተደረጉ አሉ ወይም ደግሞ እንደዚህ በወን ሐጅ ላይ ብቻ የሆነ እንትን ሙናሰባዎች ላይ ጋር በተያያዘ ወይም ደግሞ ሰሃቦች ፈጽመውት ያንን ነገር ደግሞ እነሱ ያልተገበሩት ነገር ካልሆነ በስተቀር ዋጅብና ግዴታ የሚያደርጉ ነገራቶች ናቸው ማስረጃዎች የሚያመዝኑት ማለት ነው። አላህ Subhanahu Wa Ta'ala ሱረቱን ለቀጥታ ለአንተ ነብዩ ለሚስቶችም ለሴት ልጆችም ለምእመናንም በአጠቃላይ በላያቸው ላይ ሂጃባቸውን እንደለቁ ነገራቸው ነው ያለው። ስለዚህ በላያቸው ላይ እንደለቁ ሲባል ፊትንም ጭምር ነው ሁሉንም። ይሄንን ደግሞ ሙፈሲራኖችን መመልከት ትችላላችሁ ሁሉንም። ስለዚህ ሂጃብ ፊት መሸፈን ግዴታ ነው። እጅ ጓንት መልበስ ግዴታ ነው። ደግሞ እንትና እግሯንም ይሄ የእግር ጫማዋን መክፈት አይቻልም ጭምር። ይሄ አውራ ነው የሱ ማለት ነው። እና እሱን ለመሸፈን ሞክሩ። ባረከላሁ ፊኩም። አንዳንዶቹ በጣም ጭራሽ ጥፍር ደግሞ ቆይ ጥፍር የሚቀጥሉ ሰዎች ትዝ አለኝ። ጥፍር መቀጠል ሐራም ነው በነገራችን ላይ። ጥፍር መቀጠል ጸጉር መቀጠል የአላህ መልእክተኛ አለይሂ ሰላቱ ሰላም የረገሙት ሰው ካለ እዚህ ምድር ላይ ጥፍር የሚቀጥል ሰው ጥፍር የሚያስቀጥል ምንድነው? ይሄ ጸጉር እንትን የሁማን ሄር ነው ስሞሳ ሁማን ሄር የሚቀጥሉ ያን እንዳለ የተከለከለ ነው፣ በስልም አይፈቀድም። ምንድነው ደግሞ ይሄ ደግሞ ሌላ የሚቀጥሉት አለ። ከዚህ አይን ላይ የሚቀጥል አለ። ምን ነበር? አይላሽ የሚቀጥሉ ሰዎችም እሱም አይፈቀድም። አይናችሁን ከዚህ ችርፍፍ የሚለው ማለት ነው። እና እሱም መቀጠል አይቻልም። ቅንድብ መቀንደብ አይቻልም። ቀንዳቢና አስቀንዳቢ አላህ መልእክተኛ አለይሂ ሰላቱ ሰላም ካረገሟቸው ሰዎች መካከል አንዱ ነው። አይላሽ አይቻልም። እና ያንን ነገር አትቀቡ። ባረከላሁ ፊኩም። ራቆታችሁ እንትናችሁን በቃ ናቹራል ሆኑ ነው የምትይን ያለሽው። ግን ኢንሻአላህ አላህ ሂዳያ ይስጠን። ሌላ ነገር ደግሞ አንድ ላይ ሴቶች ሲሆኑ ሴት ለሴት ለምሳሌ አሁን የሴቶች ፕሮግራም ቢኖርሽ ሽቶ መቀባት፣ ምክንያቱም ብዙ ጊዜ ገላሽን ራሱ ለጓደኛሽም ሆነ ለሌላ ሰው መተያየት ሐራም ነው አይደለ? መልበስስ እንደዚህ አሁን ለሴት ስትሆኚ እሱስ ሐራም ነው ወይስ ኖርማል መደረግ ይቻላል? ይቻላል። እሱ ላይ እኮ ፏ ማለት ትችላለች። በነገራችን ላይ እስልምና ከሚያዘው ነገር ምንድን ነው? ፏ ማለት ጽድት ማለት ራስን መጠበቅ ነው የሚያዘው። እንደውም አላህ Subhanahu Wa Ta'ala ያለ መልእክተኛ አለይሂ ሰላቱ ሰላም እንደውም ዑለሞች ሲያስቀምጡ እንዳለ አዳብ ራሱ አለው፣ የንጽህና አዳብ አለው። ቁርአንና ሐዲስን አወጣጥተው ባብ አለው፣ የራሱ የሆነ መጽሐፍ አለው። አንድ ሴት ጽድት ማለቷ፣ ራሷን መጠበቋ፣ ጸጉሯን፣ የሁሉ ነገሯን፣ ሽቶ መቀባቷ ምናምን ግን የሚፈቀድበት ቦታ ላይ ነው መሆን ያለበት። ለምሳሌ ሴት ጋር ከሆነች ቤተሰቦቿ ሙህረም ለእሷ የሚፈቀዱላት ሰዎች ጋር ከሆነች አሪፍና የተፈቀደው ነገር እሱ ነው ማለት ነው። ማለት እንደውም የተወደደ ነገር ካለ እሱ ነው። እና ሴቶች ጋር ስትሆኚ ሽቶ መቀባት ትችያለሽ፣ ችግር የለውም። እንደውም ፏ ብለሽ ነው መሄድ ያለብሽ። እሺ አይ በቃ እፈልግሻለሁ፣ ፕሊዝ ኢንባክስ አደርግሻለሁና ደውይልኝ፣ እንትን መልሽልኝ። ጀዛከላህ ኸይር። ይሄ መልሽልሽ ፎሎ ባከሽ። እሺ አሁን ለወንዶቹ ላይ ትንሽ እሺ ጠይቂ። ፒኬ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አንተ እንዴት ነህ? እንኳን አደረሰ። እንኳን አደረሰ።
ከምግብ ጋር ስትገናኝ በቃ እንቅልፍ ነው የሚታየኝ ብለሃል። እደክማለሁ ስትል ነበረው። ማሻአላህ። ኤኒዌይስ ድምጤ ነው የሚደክመው፣ እኔ አልተኛም። እሺ። አይ ፒኬ ማለት ምን ማለት ነው? ጳውሎስ ካሳሁን። ማሻአላህ። ኦኬ። እሺ፣ ተመለሰልሽ? አመሰግናለሁ። አይ ተዘጋጅ ያሉ ነበር። አይ ቅድም እንደዛ ብለኛል። ወላሂ አይ እውነት ግን የምር አይ ያላልከው ፒኬ ማለት ቀጥታ ትርጉሙ ሰካራም ማለት ነው። ለሐውላ እሺ፣ ሌላውን ነገር ኦኬ ይቅርብኝ። በቃ ትንሹ አይ ይሻለኛል። አዎ ትንሹ ዳ ተኝቷል። እንኳን አደረሰ። ኢድ ሙባረክ። በጣም የምወድህ ወንድሜ ነህ። በጣም በጣም በምታደርገው ነገር እጅግ በጣም አረቄ ነው የምከታተልህ። አላህ ይጨምርልህ። በቃ ደስ ትለኛለህ በጣም ስታስተምር። በጣም በቃ ማለት ተመስጬ ነው የምሰማችሁ ሁላችሁንም። ግን ትንሹ ጃ ደግሞ አላህ ያሳድግህ፣ ትልቅ ደረጃ ላይ አላህ ያድርስህ። ትልቁ ጃ እንኳን ይዝለለኝ። ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። አይና ወአለይኩም። ወላሂ የእናንተን መሐባ ደግሞ አላህ ይጨምርላችሁ። ለአንተና የፒኬ ለአኺራ አብራችሁ ከጎን ሆናችሁ በቃ ጎረቤት ለጎረቤት ሆናችሁ ምትዘልቁ ፍቅራችሁ እስከ አኺራ እስከ ጀነት ድረስ አላህ ያርግላችሁ። በጣም ነው ዱዓ ማረግላችሁ ወላሂ። ምክንያቱም አንተም ስለሱ አውርተህ የምትጠግብ ሰው አይደለህም። አንተ መናገር አያስፈልግም። ግን በቃ በእናንተ ጓደኝነት እቀናለሁ። because I don't have a friend honestly። እና አላህ ይጨምርላችሁ። ለጠይቀህ ጓደኛዬ እንትን ስለ ፒኬ እና ስለኔ አንድ ነገር ልንገራችሁና ትጠይቅኛለሽ። ካረሳሽው ካላረሳሳውሽ ማለት ነው፣ ካልዘለልሽ። በነገራችን ላይ በህይወቴ በጣም ብዙ ጓደኞችን ነበሩኝ እና አሉኝም እና አይ ቲንክ ፒኬን ታላቁን ካወቅኩ ስንት ጊዜ ሆነ? 4 ዓመት ወይ 3 ዓመት ይሆነኛል። እንደዚህ አይነት ነገር ነውና ሀ ብለን መተው ከጀመርንበት እስከ ዛሬ ቀን መጣላት አይደለም እንዲህ ተኮራርፈን ራሱ አይ መኮራረፍ ራሱ አይደል እንዲህ ተጦላልበን ራሱ አናውቅም። የሚገርመኝ ነገር ማለት ነው እና በጣም አስቸጋሪ ጸባዩን ተሸክሜ ሲያጠፋ ከልክዬ ሲያስቸግር ገርፌ ነው ለዚህ ያደረስኩት ለማለት ያክል። ቀጥታ ጥያቄሽ? አይ ጥሩ ነገር ነው ማለት በአጭር ጊዜ እንደዚህ ካለበት ከነበርክበት አውጥቶ ወደ ትክክለኛ መንገድ የሚመራ ብዙ ጓደኛ ማግኘት በጣም ሬር ነው። እኔ I had so many friends in my life ግን ያው እንዳመጣጣቸው የሚሄዱ አሉ አልহামዱሊላህ። ግን ደስ ይላል። ለማንኛውም ጥያቄ ለነገ ይቀመጥልኝ። ጠይቂ፣ ልንሞት እንችላለን። ኧረ አፎን እኔ እኮ አልችልም። በቃ ነገ ይቀመጥልኝ እንድታስገባኝ። ግን ሁላችሁም ላልኖር ይችላሉ። ጠይቂኝ። ኧረ ጃ ትኖራለህ። ገና አንተ ብዙ ነገር እንጠብቃለን። ይኸውልህ ባለፈው እኔ አሁን ምን መሰለሽ፣ እኔ አንቺ እኔን መዝለል አለመቻልሽ እስካሁን ድረስ ያሳስበኛል። አሁን ጥያቄ ጠይቂና ወደ እንትን እንሂድ። ነገ መኖሪና ለመኖሪና አላህ ነው የሚያውቀው። አይ ትኖራለህ። እኛ ደግሞ እንድትኖር እንፈልጋለን። እኔም እሱማ እኔም እፈልጋለሁ። ምን ብዬ ልጠይቅህ? ጥያቄዎቹ ይኸውልህ ልጠይቅህ ስል እኮ ነው የሚጠፋብኝ ችግሩ። ሱብሃንአላህ ለምን እንደሆነ አላውቅም። በቃ ነገ ይሆንልኝ። እሺ። በነገራችን ላይ እሷ ባነሳችው ሀሳብ ላይ አንድ ነገር ልላችሁ ፈልጋለሁ። በዚህ ዘመን ላይ ሰው የሆነ ሰው ማግኘት በጣም አስቸጋሪ ነው። በጣም ከምላችሁ በላይ ማለት ነው። በጣም ከባድ ነው። በጣም በቃ እኔ ልነግራችሁ አልችልም። የምር ማለት ነው።
ሰው የምር ሰው የሆነ ሰው ማግኘት የእናንተን ውድቀት የማይፈልግ በእናንተ ከፍታ የሚደሰት እንጂ የማይከፋው ሰው የምር ማለት ነው። ከልብ እውነተኛ ማንነቱን የምታገኙ ሰው ማግኘት በጣም በጣም ከባድ ነው። በጣም ማለት ነው። በጣም እውነት እኔ እንጃ እኔ እንዴት ልነግራችሁ አልችልም። በጣም ማለት የሆነ የኔ ጓደኛ ወይ የኔ ሰው ብላችሁ ተደላላችሁ ያንን የምታምኑት ሰው ማግኘት በቃ ይከብዳል በጣም። የሆኑ ሰዎች በህይወታችሁ ይመጡና በቃ ስለነሱ ጥሩ የሆነ ነገር ይገነቡባችኋል። የምሬን ነው ማለት ነው። ከዛ በቃ የሆነ መጠቀም የፈለጉትን ነገር ከእናንተ ሲጨርሱ ሁሉንም ነገር አፈራርሰውት በቃ እውነቱን ገልጠውላችሁ በቃ ጎርተዋችሁ ይሄዳሉና አክት ላይክ እናንተ እንደጎዳችኋቸው ምናምን በቃ ብቻ እኔ እንጃ። እኔ ሴጣን ራሱ የሚቀናባቸው ሰዎች አሉ ማለት ሴጣን ራሱ ይደነግጣል። እንደዚህ አይነት ነገር አለ ዋው ምናምን እነሱንማ በቃ ይዣቸው መማር አለብኝ ራሱ የምንላቸው ሰዎች አሉና በዚህ ጨለማ በሆነ ሰው በከፋበት ዘመን ላይ ደግሞ እንደዚህ የኔ የምትሉት ሰው ሁሉ ነገራችሁን የሚረዳ የእናንተን ውድቀት የማይፈልግ የእናንተ ደስታ የሚመኝ እውነት የምር ከልብ የምታምኑት የኔ የምትሉት ሰው መኖር ደግሞ በጣም እድለኝነት ነው። የምሬን ነው የምላችሁ ማለት ነው በጣም እና እንግዲህ አላህ ለሁላችንም የኔ የምንለውን ማለት ይሄ በጓንት ነው በማስክ ሞስት ኦፍ ዘ ታይም ሁላችንም የምንተዋወቀው በማስክ ነው። ሪሊ የሆነ ነገራችንን እንትን አንልምና እንደዚህ በተጨመላለቀችበት ዓለም ውሸት በነገሰበት ገባችሁ ሰው በጣም ሆዱ በከፋበት ዘመን ላይ እንደዚህ አይነት ሰው ማግኘት ራሱ በቃ ትልቁ ሀብት ነው። የህይወትም ትልቅ አቺቭመንት ነው። ገባችሁ አይደለ? እና አላህ ትክክለኛ ሰው ይስጣችሁ ነው የምለው። በምንም ነገር በጓደኝነትም በትዳርም ሊሆን ይችላል፣ በስራም ሊሆን ይችላል። ኧረ የሆነች ጊዜም ለማሳለፍ የሚሆን እንግዲህ እውነተኛ ሰው ይስጣችሁ እና ያው እኛም ደግሞ ያው እንደዚህ ይስጠን ብለን እንደምንጠይቀው ደግሞ እኛም ደግሞ ለሆኑ ሰዎች እንደዚህ አይነት ሰው ሆነን ልንሆን እንችላለን። በጣም የተረገምን ሰዎች ሆነን ልንሆን እንችላለን። በሆኑ ሰዎች ህይወት ውስጥ መጥፎ ሆነን ሊሆን ይችላል። የሆኑ ሰዎች ህይወት ውስጥ በጣም መጥፎ ነገር አድርገን ልንሆን እንችላለን። ታማኝ ሰዎች ላንሆን እንችላለን። ገባችሁ አይደል? እኛ ወቃሾች ብቻ ሳይሆን ያው ከተወቃሾች ውስጥም ሆነን ሊሆን ይችላል። ገባችሁ? የሆኑ ሰዎች የኛን ትክክለኛ ፍቅር፣ ትክክለኛ ማንነት ፈልገው ቀርበውን እኛ ደግሞ የዋሸናቸው፣ ያስቀየምናቸው፣ ወዳጅነታቸው ላይ ያጎደልንባቸውም ልንሆን እንችላለንና እኛ አላህ እንግዲህ ይቅር ይበለን ያጠፋነው ነገር ካለና ሰዎች በእኛ የተነሳ እንዳይሰበሩ፣ ሰዎች በእኛ የተነሳ እንዳይጎልባቸው፣ ሰዎች በእኛ የተነሳ እንዳያለቅሱ፣ ሰዎች በእኛ የተነሳ ካሰቡት እንዳይቀሩ ገባቸው። ሰዎች በእኛ የተነሳ እስከ መጨረሻው ድረስ እንደዚህማ ተጎድቼ እንዴት ነው ካሁን በኋላ ሰው እማም ነው እንዳይሉ በእኛ የተነሳ አላህ ይጠብቀን። ወላሂ ነው የምላችሁ ማለት ነው። አላህ ይጠብቀን እና እንግዲህ ሰዎችን ልብ ውስጥ ቅያሜ ፈጥረን ከሆነ ሀዘን አስቀምጠን ከሆነ የሰዎችን ልብ ሰብረንም ከሆነ እንግዲህ አላህ የነዛን ሰዎች ልብ ይጠግንልን፣ ያጎደልንባቸውን ይሙላን። እኛም እንግዲህ አላህ ይቅር ይበለንና እንግዲህ በቀጣዩ ደግሞ እውነተኛ ሰው ሆነን ለእውነተኛ ሰዎች የተገባን እንድንሆን አላህ ያደርገን። እኛም ደግሞ እንግዲህ ቲርኪ ሚርኪ አርቲ ቡርቲ ከሆኑ ሰዎች አላህ ይጠብቀን፣ እኛን እንዳያጎሉን፣ እኛን እንዳይሰብሩን ማለት ነው። ምክንያቱም አንዴ ከወደቅን አስቸጋሪ ነው የሚሆነው ለመነሳት ማለት ነው። ፈሪ ነው የምንሆነው። አንዴ ከተከዳችሁ፣ ልባችሁ ከተሰበረ፣ ከጎደለባችሁ ፈሪ ትሆናላችሁና እውነተኛ ሰዎች ራሱ በህይወታችሁ ቢመጡ ለነዛ ሰዎች እድል ለመስጠት ትቸገራላችሁና አላህ ከእንደዚህ አይነት ነገር ይጠብቀን። የምር ማለት ነው። አላህ ይጠብቀን ነው የምለው። ያው በዚህ አጋጣሚ ስላነሳሹ ነውና ሁላችንንም አላህ ይጠብቀን። በጎናችን ያሉትን መልካም ሰዎች እንከናቸውን እንዳናይ አላህ ያደርገን። ምክንያቱም አንዳንድ ጊዜ ትንሽ እንከን አይተን ትልቅ የሆኑ ሰዎችን በህይወታችን እናጣለን። በቃ ምን ሊታለፍ በሚችል ነገር ለራሳችን የተጋነነ ክብር ከመኖሩ አንጻር ሊሆን ይችላል። ራሳችንን እንደ ጻድቅ ከማየት ሊሆን ይችላል። ከዚህ አንጻር በቃ አይተን ልናልፋቸው እየቻለን በቃ ያንን ነገር አጉልተን ሰዎችን እንጥላለን፣ ሰዎችን እንወቅሳለንና አላህ እንደዚህ እንዳንሆን ያደርገን። ብቻ በእኛና በእነዚህ በመልካም ሰዎች መካከል ያለንን ግንኙነት አላህ ይጠብቅልን ነው የምለው ማለት ነውና
አላህ ይጠብቀንና በዚህ ህይወት ውስጥ እንግዲህ ትልቅ ዋጋ ያለው ነገር ምንድነው? ባለንጀራነት ወይ ደግሞ ወዳጅነት ነው። ስለዚህ እንግዲህ አላህ የኛ የምንለውን ወዳጅ አላህ ይስጠን ነው የምለው። ይሄን ለማለት ነው። ይሄን ያህል ከተሳሰብን ይበቃናል እንግዲህ። እሺ ወደ ቀጣይ ሰው እንሂድ። ጨርሳለች መሰለኝ ፍሪኳ እና ዱዓ አድርጉ። ራሳችሁን ለማየት ደግሞ ሞክሩ። ራሳችሁን መመልከት፣ ራስን መመልከት። እናንተ ሰዎች እንዲሆኑላችሁ የምትፈልጉትን ሰው እናንተ ደግሞ ለነዛ ሰዎች ሁኑ። ገባችሁ? ሁሉ ጊዜ ደግሞ ሞኝ አትሁኑ፣ ጅልም አትሁኑ። ራሳችሁን ሰብሰብ፣ የራሳችሁን ዋጋ ለማወቅ ሞክሩ። በተረፈ አላህ ይጨመርበት ነው የምለው። እሺ ዳይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያ ሼህ እንዴት ነህ ኡስታዝ ጃን? እባክህ ወደዚህ ሄድ። ምን አይነት ሰው ፍሪኩ እያልኩ ነው የምጠራ። ካለ በዛ ይመቻል። እንዴት ናችሁ? ደህና ናችሁ? ኢድ ሙባረክ አለይና ወአለይኩም። እንዴት ነህ? አሉ እንዴት ናችሁ? ደህና ናችሁ? አሉ እንዴት ነው ደርሶስ? አልሐምዱሊላህ ደህና ነኝ። አሉ ወይዘሮ ሙሉ አልሰማሁም። አሉ ወይዘሮ ሙሉ ብዙ አይሰማኝም እንደዚህ አይነት ቋንቋዎች እና ትንሽ ብታስተካክል። እሺ ቀጥል። እሺ ጥያቄ ነው ያለህ? ሀሳብ ነው ያለህ? የፈለግከውን ነገር ያው ያንተ ሰዓት ነው። ኦኬ። አይ አሁን በተነሳው ላይ የሆነ የሚገርም ነገር ትዝ አለኝና ላካፍላችሁ ለነገራችን ላይ እና ኢማም አልገዛሊ ዓለይሂ ረሕመቱላህ ኢሕያ ዑሉሙዲን ላይ ጓደኝነትን አስመልክቶ ስለ ጓደኛ አይነት አድርገው ብሎ 3 አይነት ሰዎችን ያመጣሉ። በጣም የሚገርም አነጋገር ነውና 3 አይነት ጓደኛ አለ ይላሉ። ማለት 3 አይነት ናቸው ይባላል። አንደኛው ልክ እንደ ምግብ ነው፣ ወር ከልጋዳት ብለው ነው ያስቀመጡት። ልክ እንደ ምሳ ኦር እንደ ምግብ አይነት ነው ማለት ነው። ሁሌ ያስፈልግሃል አብሮ ልትሆን፣ ከሱ ጋር ልትቀርበው፣ ከሱ ጋር እንድትሆን ሙሳሐባ፣ ሌሎችንም ነገሮች ማለት ነው። አንደኛው ልክ እንደ ምሳ ነው ብለው ያስቀመጡት። ሁለተኛ ልክ እንደ መድኃኒት ነው። እንደ መድኃኒት ነው። የሆነ የሚያስፈልግህ ሰዓት አለ፣ የማያስፈልግህም ሰዓት አለ። ቅርርባችሁ ልክ የሆነ ሰዓት ነው። ከዛ የበለጠ አይነት ቅርርብ ሊኖራችሁም አይገባም ነው። በቃ መድኃኒቱም ስትታመም እንደምትወስደው ይሄኛውም የሆነ ሪሌሽናችሁ ምን አይነት ነው? የሆነ ያክል ነው። በቃ የሆነ የምትቀራረቡበት ያክል በጣም አነስተኛ ነው። ሶስተኛ ልክ እንደ በሽታ እንደ ከዳእ ነው። ልክ እንደ በሽታ ማለት ነው። ከሱ ጋር መቀራረብ የማያስፈልግም። በቃ ምንም ከሱ ጋር የሚያስፈልግ ሰው አይደለም። ይህን አስመልክቶ አንዳንድ ዑለሞች የሆነን እንትን ይጠቅሳሉ፣ ቂሳ ይጠቅሳሉ። ኢልም እስከሆነ እንደሆነ ስለሆነም ቂሳውን ያው ልንገራችሁና አንድ ስጋ ሻጭ ነበረ ይባላል። በድሮ ጊዜ የሆነ ስጋ ሻጭ ነበርና ስራው ሁሌም ምንድነው? ስጋ ነው የሚሸጠው። እና የስጋ ሻጮችን እንደምናውቃቸው ምድር አጥንት ሲሰባበር ብዙን ጊዜ የሆነ የሚፈልጡት ዘመናዊ እንትን አልነበራቸውም። እና ስጋውን እየፈለጠ ሳለ አጥንቱን ማለት ነው፣ ስጋውን አልኩኝ። አጥንቱን እየፈለጠ ሳለ የሆነች አጥንት ትንትንትልና ተስፈንጠራ አይኖች ውስጥ ትገባለች። አይኑ ውስጥ ትገባበታለች። ከዛ አይኑ ውስጥ ትገባበትና ወደ አንድ ጠቢብ ይሄዳል ይባላል፣ ወይም ወደ አንድ ዶክተር። ከዛ በኋላ ወደ አንድ ጠቢብ ይሄድና
ሲያየው አየውና ብቻ አይኑን ከፍቶ አየው። ከዛ በኋላ የሆነች ቁራጭ ስጋ ወይም ቁራጭ አጥንት አለችበት። እንደዚህ ይለዋል፣ በየጊዜው በየቀኑ እየመጣህ መታጠብ አለብክ እና የዛኔ ነው እቺም እንትንህ የምትወጣልክ ብለው አለው ይባላል። እና ይሄ የስጋው ሰውዬ ሁሌም እዚህ ጣቢቡ ጋር ሊታጠብ በሚመጣ ሰዓት ሁሌም ምን ያደርግለታል? ምን አይነት ይዞለት ይመጣል? ስጋውን ይዞለት ይመጣል። በእንትን አድርጎ ማለት ነው። የሆነ ነገር በመያዣ እያደረገ ሁሌ ስጋ ያመጣለታል። ከዛ ለዘመናት ይሄ ሰው እየተመላለሰ ከዕለታት አንድ ቀን የጠቢቡ ልጅ መንገድ ላይ ያገኘዋል ይባላል። መንገድ ላይ እየሄደ እያለ ያገኘዋል። ከዛ እንዴት ነው እስካሁን ይሄ ተስፈንጥሮ የገባብህ አጥንት አልወጣልክም እንዴ? አዎ አይ አልወጣልኝም ብሎ አለው። እሺ ና እኔ ልይልህ ዝቅ በል ብሎ ሲያየው አይኑን ከፈተለትና አየው፣ ያቺን አጥንት አወጣለት። ከዛ በኋላ ወረወረው። ያው አጥንቱን አውጥቼልሃለሁ፣ ከዚህ በኋላ አባቴ ጋር መምጣት አያስፈልግህም፣ ወጥቶልሃል፣ በቃ እንትን ብለሃል አለው ይባላል። ከዛ ልጁ ወደ አባቱ ጋር ሲሄድ በሆነ አጋጣሚ ዛሬ ይሄኛው ሰውዬ አልመጣም በሆነ ወሬ ይነሳና ልጅና አባት ያወራሉ። ምን ብለው ያያሉ? ዛሬ ያኛው ስጋ ሻጩ አልመጣም፣ ምን ሆኖ ይሁን ምናምን ብሎ ያወራል። ከዛ አባቴ እኔ ነኝ እኮ መንገድ ላይ ስንገናኝ እስካሁን አልወጣልህም እንዴ ብዬው ሳየው ስጋው እንዳለበት እዛ ውስጥ እንዳለበት አየሁኝና አወጣሁለትና ጣልኩት። ከዛ አባትየው ተናደደ። እንዴት እኔን ሳታማከር እንዴት ታወጣለህ? እኔ እኮ ይሄን ስጋ የተውኩበት ምክንያት ምንድን ነው? ሁሌም ሲመጣ ስጋ ይዞልን እንዲመጣልን ነው። ሁሌም እዚህ ሲመጣ ምን እንዲያመጣልን ነው? ስጋውን እንዲያመጣልን ነው እኮ የተውኩበት እንጂ ልክ ወዲያው በአንደኛው ቀን ማውጣት እችል ነበር አለው ይባላል። እና አንዳንድ ሰዎች ሁሌም ከአንተ ጋር ሊኖሩት የሚችሉት የሆነ ጥቅም ፈልገው ኦር ምን አይነት እንትን ከአንተ ምንም በቃ ይዘህላቸው ለምትመጣው ነገር ወይም ከአንተ በሚያገኙት ጥቅም ብቻ ጓደኛ የሚሆኑ ሰዎች አሉ። ለዛ ነው ሻዒሩም ሲያስቀምጥ ምን ዓሸ ሚነ ናሲ ላቀ ሚንሁም ነሰባ ሊአነሁም ሱሰሁም በግዩን ወዑድዋኑ ብላ ያስቀመጠው። ከሰዎች ጋር መናኗር ድካም ነው፣ ያሳምማል፣ ህመም አለው። ሊአነ ሱሰሁም በግዩን ወዑድዋኑ ጸባያቸው ምን አይነት ጸባይ ነው? በግይና ድንበር ማለፍና ዑድዋን ጥላቻ ነው። በቃ አብዛኛ ሰዎችን ነው ሲያወራ ያለውና አላ ኩሊ ሐል ስለ ጓደኝነትም ነቢ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ያስቀምጡታል። ስለ ጥሩ ጓደኛ በሚያወሩ ሰዓት ኢማሙ ተርሚዚ በዘገቡት ሐዲት ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ኸይሩ ለአስሓቢ ዐንደላሂ ኸይሩሁም ሊሳሒቢሂ ብለው ነው የአላህ መልእክተኛ ያስቀምጡት። አላህ ዘንድ ተወዳጅ ጓደኛ ብሎ ማለት ለጓደኛው ጥሩ የሆነ ነው ብሏል። እንደ ሰዓቴም እያለቀ ነው። አንድ ሪሌሽን ውስጥ ያለ ሰው ሐላል የሆነ ነው፣ ሐራም እያወራ አይደለም። ስለ ሐራም ሪሌሽን እያወራ አይደለም። ማንኛውም አይነት ሪሌሽን ውስጥ ያላችሁ ሰዎች ወይም ጓደኝነትም ሊሆን ይችላል፣ ትዳር ላይም ሊሆን ይችላል፣ ወይም ከቤተሰብ ጋር ያለ ሊሆን ይችላል። እዛ ውስጥ ያለ ሰው ሶስት አይነት ነገሮችን ካደረገ ያ ኢንሻአላህ በአላህ ፍቃድ ይሄ ሪሌሽን በጣም የጠበቀና የጠነከረ ይሆናል። ይሄ ሶስት ነገር ምንድነው? አንደኛ ተናሱህ የሚባል ነገር፣ ሶስቱም ከአ ነው የሚጀምሩት። አንደኛው ተናሱህ የሚባል ነገር ነው። ተናሱህ ብሎ ማለት እርስ በርስ መመካከር ማለት ነው። ለምሳሌ አንደኛው ሲያጎድል አንደኛው መምከር ማለት ነው። አንደኛው ሲያጠፋ አንደኛው መምከር። ሲመክር ደግሞ ሰው ፊት ሳይሆን ለብቻው ሲሆን ነው የሚመክር። ለዛ ኢማሙ ሻፊዒ ዓለይሂ ረሕመቱላህ ምን ይላል? አንድ ሰው እኔን በአደባባይ ላይ የመከረኝ ሰው ልክ እንደሰደበኝ ነው፣ ለብቻ የመከረኝ ሰው ግን
ልክ እንደ ለእኔ እንዳሰበልኝ አይነት ሰው ነው። እንደዚህ አይነት የሆነ ግጥም አላቸው። ስለዚህ አንደኛው አተናሱህ የሚባለው ነገር ነው፣ እርስ በርስ መመካከር። ሁለተኛ አተካፉል፣ እርስ በርስ መጠቃቀም። ቢማዕና አንዱ በአንድ ጉዳይ ላይ ጎበዝ ሊሆን ይችላል፣ በአንዱ በኩል ላይ ደካማ ሊሆን ይችላል። ስለዚህ እርስ በርስ በጎንና በጎን ምን ማድረግ ነው? መደጋገፍ ማለት ነው። ሶስተኛ አተጋፉል፣ ዋናኛውና መጨረሻው አተጋፉል የሚባል ነገር ነው። አተጋፉል ብሎ ማለት ችላ ማለት፣ ችላ ማለትን መልመድ። ችላ ብሎ ማለት ምንድን ነው? የሰው ልጅ ሆኖ ከስህተት የጠራ የለም፣ የሚጠራም የለም። ግን ችላ ብለህ አንዳንድ ነገሮችን ባላየ ማለፍ ብዙ ነገሮችን ያስተካክላል። በነገራችን አንዳንዴ እያየኸው እንዳላየኸው ማለፍ ብዙ ነገሮችን ያስተካክላል። እና ይሄ እንትንህ የሆነ ነገር ሲያጠፋ አይተኸዋል፣ ግን በቃ ባላየ ታልፈዋል። ለዛ ነው ኢማሙ አሕመድ ዓለይሂ ረሕመቱላህ የጤነኝነት ወይም የዓፍያ ቀልቡ ንጹህ የሆነ ሰው 9/10 ይሄኛው ነው፣ አተጋፉል ነው፣ ችላ ማለት የሚባለው ነገር ነው ብለው ያስቀምጡት። እና ይህ 3 ነገሮች ወላሂ በጣም ወሳኝና ከቁርአን ከሐዲስ ራሱ ማስረጃ ቢፈለግላቸው ብዙ ሸርሖች የሚወጣላቸው ናቸው። መመካከር፣ መደጋገፍና ችላ መባባል ማለት ነው። ቢማዕና ችላ ሲባል ያው ሐቁን ነገር መደባበቅ ሳይሆን በቃ አንድ ነገር አይተሃል፣ አዎ አጥፍተዋል፣ በቃ እንዳጠፋም በአንተም እንዳላጠፋ አድርገህ መሄድ። ስለዚህ ይህ ትልቅ እንትን ነው በሪሌሽን ላሉት በሐቅ ላይ ላሉት ወይም በጓደኝነትም ላይ ላሉት። በነገራችን ላይ ጥሩ ጓደኛ ካልሆን የቅያማ ቀን እርስ በርስ ጠላት እንደምንሆን አላህ ቁርአኑ ላይ ተናግሯል። አልአኺላው የውመይዚን ባዕዱሁም ሊባዕድን ዐዱውን ኢለል ሙተቂን ነው ብሎ አላህ ያስቀምጥ። ሁለት ጓደኛሞች የቅያማ ቀን ጠላት ናቸው አላህን የሚፈሩት ሲቀር ብለው ነው የአላህም ሱብሓነሁ ወተዓላ ቁርአን ላይ ያስቀምጠው። ስለዚህ ቅድም ጃም የተናገረው ነገር አለ የመጨረሻ አንተ ለራስህ ሰው ነቢ ሰለላሁ ዐለይሂ ወሰለም ናቸው ሐዲታቸው ላይ እንደውም ያሉት አንተ ለራስህ እንዲይዘውልህ እንዲመጡልህ የምትፈልገውን ነገር አንተም ለሰው አድርግ። አንተን ሊሳደቡ አትፈልግ፣ ሰው አትስደብ። አንተን እንዲዘልፉ አትፈልግም፣ ሰው አትዝለፍ። አንተን ምንም ነገር ማለት ነው ለራስህ የማትፈልገውን ነገር ለሰው እንትን አትበል ብሎ ነው ያለውና አላህ ለሁላችንም ጥሩ ጓደኛ ያደርገን። በነገራችን ላይ ብቸኛ ከመሆን ጓደኛ መያዝ ይሻላል፣ ከመጥፎ ጓደኛ ደግሞ ብቸኝነት ይሻላል። የመጨረሻ ቃይዳ ነው። አረዘምኩኝ። ብዙ ማውራት ያው ጃሂል መድረት ከለቀቀለት ብዙ ያወራልና አለፈዋን ኢንሻአላህ። ወሰላም። እሺ ጀዛከላህ ኸይር፣ አላህ ይቀበልክ። ጥሩ ሐሳብ ነው ያነሳከውና እንግዲህ ያ እንደተባለው ነው እንደተነጋገርነው ነው። ጥሩ ለጓደኞቻችሁ ጥሩ ጓደኛ ሆናችሁ ለወዳጆቻችሁ ጥሩ ወዳጅ ሆናችሁ ለተበደላችሁ ልባችሁ ለተሰበረ በነዛ ሰዎች ለከሰራችሁ በቃ ላለቀሳችሁ ላዘናችሁ አላህ ይካሳችሁ። እንዲሁም ደግሞ ዞራችሁ ለሰዎች መጥፎ ጓደኛ ለሆናችሁ አላህ ይቅር ይበላችሁ። አላህ እንግዲህ አላህ ከእንደዚህ አይነት ማንነት ውስጥ አስወጥተው ለሰዎች ጥሩ ጓደኛ እንድንሆን አላህ ያደርገን ለማለት ያክል ነው። እሺ ያልፍ ይሆን ባሱ ነው ያልፍ ይሆን ጠይባ ናታ ጠይባ ተኝቷል። የገቡን ገዝቱ ይመቻቸዋል መሰለኝ። እሺ ሀሊማ ለማለት ነው። ሀሊማ አውጃ ሀሉም ነኝ። ሰላም አለይኩም። ወአለይኩም ሰላም። ኢድ ሙባረክ። አሌና አለ ማውራት አለብን። ጃዋን ምን አልሽኝ? ማውራት አለብን።
እሺ 2 ሰው ብቻ ካሁን በኋላ አስገባለሁ። አንድ ቁጥር ጻፉልኝ። ቀድሞ የጻፈ ሰው አስገባለሁ። ቀድሞ የጻፉ አንዳንድ ቁጥር ቀድሞ የጻፉ 2 ሰዎችን አስገቡ። ማውራት አለብን። አረ የለባችሁ ምን ቦታችሁ ገብታችሁ እንደ ባለ አባት ከተቀመጣችሁ መቻነሰን። እናንተ እኮ ገብታችሁ ገስቱ ላይ ጎምለል ስትሉ ራሱ ለኛ እንትን ነው፣ ክብር ነው፣ መታደግ ነው። አባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ አለይና ወአለይኩም። በእኔ ጥያቄ ኑሮኝ ነው የገባሁት። ጠይቅ። ትሸጪዋለሽ? ምን አልከኝ? ምን አይነት ጥያቄ ነው? እኛ ጥያቄ የተቀበለን አይደለም። እሺ ገስቱን ክፍት ያደረግነው ገስት ላይ ገብቶ ጎምለል ለሚሉ ሰዎች ነው። እሺ አረያን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብለናል። አለይና ወአለይኩም። የመጀመሪያክ ነው? እሺ እንግዲህ አክብር ያለው ባለፈው ዓመት የፒኬ ስራ ሳልሰል ማክብሬ ነበር ትላለህ። እና የትኛውን ባህላዊ አጎመላለል ነው ጎምለል ልትል የመጣከው? እንጨት ምናምን ይዤ ምናምን ዱላ ነው የሚባለው። አይሽ ተማ አሁን ወይ ጥያቄ ተጠይቀናለህ ወይ ገጠመኝ ንገረን። እዚህ ቲክቶክ ላይ ስትመጣ ወይ ፒኬ ሊሆን ይችላል ወይ እኔ ሊሆን ይችላል ወይ ሰሟን በቃ ማተረሰው ገጠመኝ ካለክ ጠይቅሽ። እሺ ብዙ ጊዜ አህዮች እንደምትጠብቅ ትነግረናለህና እንዴት ነው አህያን ይጠብቃል? አህያን ይጠብቃል። ጥሩ ጥያቄ ነው። ያው አህያን አይጠብቅም ግን ጀመርክ እንደ ረያን ቆይ አይቶ ዝም በሉ። ነገ በዓል በስሳ መጠበቅ ጀመርክ ወይ? ለዛ ነው ጥያቄውን ያቀረብከው። አህያ መጠበቅ ጀምረህ ነው አንተ መጠበቅ አይደለም። ያ ጓደኛው አህያ ነው የሚሆነው። አንተ ነው ይሻል። ሁሉም አህያ መስሎ የሚታየው ባይዘው በቃ ዛስ አህያ በነገራችን አህያ ነው የሚመስለው። ከ20 ሜትር በላይ እኮ አታይም አህያ። ሁሉም በቃ እንደ ጃይ መልስበት። አንተ ምንድነው ጣልቃ የምትገባ? ሲጀመር ምን አገባ? ይመልስ እበት ነው እንደሚመልሰው እሱን እናንተ ጣሉት እንጂ ፋንድያውንም ቢሆን እናንተ እበት አታውቅም። አንተ ፋንድያ ነው ታውቀው እኮ ስትጥል ማውቀው እኔም እሱን ነው ብዬ እኮ ነው። አንተ ስትጥል ማውቀው እንዴት እበት እንዳልክ አልገባኝ። የራስ አይጠፋም። ማሻአላ ጭራሽ የሰው መንደርሱ ፋንዲያ መስሎ ነው የሚታዩት። እኔ ባይዘው አህያ ሌላ ነገር አህያ ብቻ መስሎ የሚታየው ነበር የሚመስለኝ። ለካ አረ ታላቁ ይሄ ልጅ ወደ ውሎ ከተተን አዋለን እኮ የሚውልበት በጣም ተከስ ምንድን ነው የሚባለው? አህያ ሲመለስ ነው። አንተ ምን አገባ? አብረህ ነው እንደምትጠብቀው? አብረህ ነው እንደምትጠብቀው? ቆይ እሱ እጠብቃለሁ ይላል። አህዮች ምናምን ይላል። አንተን መስሎኝ እየዘሙ ሲጠብቀው ሙሉ ለነገሩ አንድ ላይ ስለምትሉ አንዱ ነው አህያው። ያረጃል ለአርሰናል መጫወት ነበረብህ እንዲህ እንደምትጫወት ብናውቅ ኖሮ። እሺ አይ ብቻ ይመቸ። እሺ ያያ ጥያቄ አይመለስ
ወአለይኩም ሰላም ወራህመቱ። ቆይ ሰዎች እያወሩ ተረጋጋ እንዴ። አይ ሚነል አይዲን ልሸቅል ነበር የገባሁት። ሚነል አይዲን እንትን ይባል ነበረ ድሮ ልጅ እያለን ምናልባት የሚያውቅ ያውቀዋል። በየቤቱ እንሄድና ጠዋት ከተሰገደ በኋላ እያንኳኳን ሚነል አይዲን ምናምን እየጠየቅን ከዛ በቃ ብር ምናምን ሰበስብ ነበርና እዚህም ካለ ብዬ ነበር የመጣሁት። ይኖር ይሆን? አይ እሺ ይኖር ይሆን? ይሄን ያህልን ጠብሸዋል ማለት ነው። ይኖር ይሆን? አጠያየቅ ይኖር ይሆን? እኔ አሁን ምን መሰለህ፣ አንተ እኮ ችግር የለም ግን ረያን ገባና ቤቱን አህያ በአህያ አደረገው እና ጽዳና ከዛ እኔ ወደ አንተ ፕሮግራም ሊደርስ ይኖር ይሆን አለ። እኔ ባህላችንን ለማስቀጠል ብዬ ነው እንጂ ሌላ ነገር አይደለም። እኔ ወጋችንን ለማስቀጠል ነው። እኔ የሚገርም ነገር ከአንተ የሰማሁት ለመጀመሪያ ጊዜ። እሺ ጥያቄ መጠየቅ ከፈለግ ጠይቅ። ፒኬን ብትጠይቀው ሞር ፕሪፌር ይደረጋል። የሆነ ቀን አናዶክ ምናምን ደውልልኝ። እሺ ሀይቢ እኔን መጠየቅ ከፈለግ ደውልልኝ። ችግር የለውም። እሺ አይ እንትና ረያን ነበረ ወደዚህ ሀሳብ እንዴት ገባ? ወደ አህያው ወደ ሳይው ትዝ ቢለኝ አህያ ነው። አይ ራሱ ከሚለው አንፃር ነው። ሁሌ አህዮችን አወጣለሁ ላዮች እሱ ስለሚል ነው። ፒኬ ግን እኔ ለምን እንደተቆረቀረ አልገባኝም። አይ አህያ በማንነቷ ኮርታ በማንነቷ ምን ብላ ነው መኖር አለባት። ከዛ ነገር አንፃር ነው። እሺ አብሽሪ። የአህያ ጥያቄ አለክ? አይ እኔ እንትን ነበር። አይ ለዚሁ ነበር የገባሁት። በቃ እሺ ይሁን። እሺ ሀጂ ትንሹ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አመሻችሁ? አልሐምዱሊላህ ኢድ ሙባረክ። ጨዋ ለመምሰላት ሞክር። ምንድነው የምትለው ኮሜንት ስር እኮ በኮሜንት እኔ ገስት እኮ ስለ ገስት እኮ ያልመጣሁት እኔ ለዛ እኮ በኮሜንት መፍታት የምንችለው ነገር ነው። እኔ እናንተ በግል የምን ኮሜንት ነው? 55 ሰከንድ አላወራንም አንስቼልህ ከዛ በኋላ ደውልሃል ነው መወጣጣ ነው እዚህ። እኔ አሁን እኮ ስልኬን ሳየው አልደወልክም። የመጨረሻ ጊዜ ደወልከው 55 ሰከንድ ነው። የቤታችንን ገመና አንተ እኮ ነው ገመናን አምጥተህ ኮሜንት ስር ስልክ አለማንሳት አራድነት ሆነ ምናምን ብለህ እንትን ያልከው የዘባረከው እንድንግባባ እንግባባበት አይደለም ዛሬ ነው እንደ ይዘህ የምታቆቀኝ ስትያዝ አልከኝ። ቆያ በምንግባባበት የኩሽና ወሬ ነው እኮ እውነት ነው። የኩሽና ወሬ እኮ ወጥ ቤቱ ጧ ሴቶች ወይ ኩሽና ላይ ሆናችሁ አትግቡ። ሪኩዌስት አትላኩ ፕሊዝ። እንዴ ስንቴን እናገረኛ። እሺ በቃ በውስጥ ተፈቅዳለች። አንተ ዝም አለ እኮ ዋላ አቅሜ በላይ ሆነ እኮ። አይዞህ ከየቱን እኔ ገባሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? እንኳን አደረሳችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደዚህ አይነት ሰው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ላስተናግድበት ከየት ነው ኡስታዝ አደፍርስ? ኡስታዝ አደፍርስ። እሺ እንግዳችን ኢድ ሙባረክ አለይና ወአለይክ ብለናል። እንዴት ነሽ? ደህና ነሽ? ወሳኝ ሰዓት ነው የመጣሽው። አለሁልህ አልሐምዱሊላህ። እሺ ቀጥይሽ። ምንድን ነው ሀሳብሽ? እኔ እንኳን አደረሳችሁ ደህና የገባሁት ማለት ሀሳብ ምናምን የለኝም። ከየት ነው ማለት ከየት ነው? እሺ ተይ ችግር የለውም። ከየትም አትይኝ ከፈለግሽ። በዓል እንዴት ነው? በዓል ወላሂ አልሐምዱሊላህ አሪፍ ነው። ምንም አይደለም። አይ በቃ ያ ነገ እንደማናገር ነገ እኮ ነው በዓሉ። በቂ ተናገር። በዓሉ ነገ ነው። ዛሬ ዋዜማ ነበር። አሪፍ ነው። ወደፊትም ትኖሪያለሽ። ቢጌ ወይ
አትናገርም ነው? ደህና ረመዳን 30 ቀን መጥቼ በመጨረሻው አነካካኝ። እኔም ስላፈጠርኩ ነው። እኔም ስላፈጠርኩ ነው። እኔ አንዱ መጥቶ አህያ ፋንድያ ወርንጭላ ምናምን ይለናል። አንተ ደግሞ መጣ አይ በቃ እንትን አለ እኮ ተው ነው እኮ በውስጥ እንጨርሰው። ደውላለሁ ግን አንሳልኝ ነው እደውላለሁ። ጃ ሀይ አለ ወይ ትንሽ ቀጥሎ በቃ እሺ ሀቢቢ አንዋር እሺ ኡሙ አሲም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ ለሁላችሁ። አለይና ወአለይኩም። እንዴት ነሽ? እንኳን አደረሰሽ። አልሐምዱሊላህ እንኳን አብሮ አደረሰን። ኢድ ሙባረክ ልላችሁ ነው የገባሁት። በጣም የምወዳችሁ ወንድሞቼ፣ የአሄራ ወንድሞቼ፣ ፒኬ ያ በጣም ነው የምወዳችሁ። ትንሹን አህመድ አላህ ይጨምርላችሁ። አሚን። ወላሂ በጣም ለምትሰሩት ስራ አላህ ይህላስ ያርግላችሁ ኢንሻአላህ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን እስካሁን እየጾምኩ ነው፣ ገና ነኝ። እኛ እየጾምን ነው። ገና ነው። ከየት ነው? ከአሜሪካ። እናት ሀገር አሜሪካ ደህና ናት? ምን ትሆናለች ብላ ሰው ትበጥብጥ። እሷ ምን ትሆናለች? ሰው ትበጥብጥ እንጂ። ማታ ምን እንደሚፈጠር እንንገርሽ። እኛ ጋር ኦልሬዲ ስለመሸ። አዎ ምስኪን ንገረኝ። ምን እኛን ቀድምሻለን። አሁን ማታ ምን እንደሚፈጠር እናውቃለን፣ ግን አንነግርሽም። በቃ ወድሽን ይቆርጥሽ። አይ ኦኬ፣ እኔ ብቻዬን አይደለሁም። እናንተን ደግሞ የሚቀድማችሁ ስላለ አውስትራሊያ ይቀድማችኋል። ሐሰን ይቀድማችኋል። ሐሰን ኦኬ። አይ በቃ እሱን እናፈነዋለን። በቃ ከእሱን ከመጣ ነው ጨረስን። ፊት ለፊት ነን። በቃ ይሻላል ኢንሻአላህ። እንኳን አደረሳችሁ። በጣም ነው የምወዳችሁ የምር። እኛም በጣም ነው የምንወድሽ። እኛም ለአላህ ብለን በጣም ነው የምንወድሽ። ባለፈው መጽሐፍ ገዝቼላችሁ ሰጧችሁ፣ ነይቼላችሁ ነበር። ዱዓ አረጋችሁልኝ። እንዲህ በደንብ ነው ያደረግንልሽ። የሳላን መጽሐፍ ያው በደንብ ነው ያደረግነው። ያው እንትን የደረሰን አለ ይደርሰናል ኢንሻአላህ። ተቀበሉ ኢንሻአላህ። እሺ እንቀበላለን። እሺ ሰላም አለይኩም። በቃ ለዚሁ ነው የገባሁት። እሺ ወአለይኩም አሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅሽ። አሚን አሚን። እሺ አንዋር ሰላም አለይኩም ወራህመቱላህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ምንድነው? ለምንድን ነው ግን የማያስገቡ ከዚህ ቤት? ምንድነው ችግራቸው? ዒድ ሙባረክ ተቀበለላሁ ሚና ወሚንኩም። አለይና ወአለይኩም። እንትን ሁላችሁም ደህና ናችሁ? አልሐምዱሊላህ። ከየት ነው አንዋር? አንዋር ከአዲስ አበባ። ጃ ፕሮፋይሉ ላይ እናውራ። አህመድ አልሰማውም። ጋል ቢኬ አይጃ እንጃ ወይ ቀጥሉ። ወይ ምን አልከኝ? አይ እሺ አንዋር አዲስ አበባ የት ሰፈር ነህ? አስፈላጊ ነው እንጃ። አይ ችግር የለውም። ላሟ ተነቀሰው ነው። አይ እንግዲህ አላህ ይላል። በቃ ደስ ብላታ መርጭኝ ጋር አንተ ማውራት ካልቀረ ታጣቀቀ። እሺ ቀጥል። እሺ እኔ አህመድ ነው ለከፈኝ እንጂ እኔ እንደውም አሳዘነኝ። ጩኸት ከኮመንት ስር ሆኖ የተሰማኝ ከዛ አስገባሁህ። አይ የሚገርመው ግን ማለት ነው ስላገኘሁ እጃ በተለይ ሁላችሁንም ወዳችኋለሁ። እጃ ስላገኘሁ ደስ ብሎኛል። እኛም ደስ ለረጅም ጊዜ ግን አንድ ገጠመኝ ልንገራችሁ። ዩቲዩብ ስገባ ልክ ያንተን
ጃ የሚለውን እንደዚህ ፕሮፋይልህን አይቼ ወዲያው ነው በቃ አየር ላይ ማሳለፍ